ወደቀ አላወኩም ነበር እና በተቀመጥኩበት እንዲህ ብዬ ዛፍ የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስም አንድነትና ህብረት ከሁላችሁ ጋር ይሁን። እንደምከረማችሁ በመላው ዓለማት ያላችሁ የምጽአቱ አዋጅ ነጋሪ አገልግሎት የዩቲዩብ የጂኤምኤም ቴሌቪዥን እንደዚሁም ደግሞ የቲክቶክ ቤተሰቦቻችን እንዴት ሰነበታችሁ? እንዴት ከረማችሁ? እግዚአብሔርን ስለ ሁሉም ነገር እጅግ አድርገን እናመሰግነዋለን። ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ ይለናል መጽሐፈ ምሳሌ ምዕራፍ 27 ቁጥር 1 ላይ። በዚህ ዓመት በዚህኛው ወርና ቀን ላይ ወለዳለሁ ብለን እንዳልመጣን ሁሉ በዚህ ዓመት በዚህኛው ወር ላይ ይህንን ቀን ጠብቄ ሰዓቴን ቆጥሬ እሞታለሁ የሚልም የለም። መምጣቱም መሄዱም በእኛ በሰውኛ አቆጣጠር ድንገት ነው የሚመስለው። በእግዚአብሔር ስሌት ግን ታስቦ የተደረገ እንጂ አጋጣሚ አይደለም። እንኳንስ የሰው ልጅ ሌሎች ፍጥረታት እንኳን በዓላማ ታስበው የተፈጠሩ ናቸው። ሰውማ እንዴት! ሰው እጅግ የከበረ ነው። ስለዚህ ያችን ከምድር የምንፋታባትንና የምንላቀቅባትን ቀን አልነገረንም። በዚህ ቀን እሰበስብሃለሁ አላለንም። ዝም ብለን እየኖርን በእርግጠኝነት ነገን አውቀዋለሁ ማለት ስለማንችል ጌታ ቢፈቅድና ብንኖር እንደዚህና እንደዚያ እናደርጋለን በሉ ተብለናል። እንደዚያ እናደርጋለን። ይህንን ዓለም ስንተውና እዚህ ያለን ቆይታ ሲጠናቀቅ ደግሞ ሌላ የሚቀበለን ዓለምና ሕይወት አለ። ቀን የሚያመጣውን ለማወቅ ከኛ ተሰውሯል። የኛ ድርሻ ጫጩት የእናቷን ክንፍ ፈልቅቃ እንደምትገባ ሁሉ በክርስቶስ ውስጥ እንድንሰወርና በምንኖርባት ጥቂት ቀናት ውስጥ የተሰጡንን የቤት ሥራዎች ቶሎ ቶሎ እንድናጠናቀቅ ነው። ልንተላለፈው የማንችለው ዳርቻ ጋር እንደርሳለን። በእንቅልፍ አማካኝነት አለዚያም ደግሞ በንጥቀት መልክ እንሄዳለን። ሰሞኑን ዓለማችንን ከቧት ያለውን ነገር ስንመለከት ለእኛ ቤት ልቀቁ አይነት መልእክት አስመስሎታል። ንጥቀት ሽኝት ሊያደርግልን፣ ሙሽራችንም አቀባበል ሊያደርግልን ሰዓቱን እየቆጠረ ነው። አንድ አስደናቂ የምንጠብቀው ቀን አለ። ታላቅና ፈጣን መለኮታዊ በረራ የሚደረግበት። ስለዚያች ቀን ሙሉ በሙሉ አታውቁም ተብለናል፣ ግን እንዘጋጅባታለን። አሁን ግን ስለ ንጥቀታችን እንዳናወራ አዚም ያደረገብን ማን ነው? ይህንን የከበረ ተወርቶለት የማይጠገበውን ክብራችንን እንዳንጫወተው ካፋችን ሚነጥቀንስ ማን ነው? በሌላ ወሬዎች የሚተካብን ጭራሽም እንዳናስበው በላይ የሚደራረቡብን አዘናጊዎች፣ ያውም ጥሩ አስተማሪ መሳዮች እንደ ዝናብ ሲወርዱብን ወገን ጃንጥላ መያዝ እንማር። ንጥቀት ሲባል እንዲህ እንደ ቀላል ችላ ለማለት ምን ይሆን ያስደፈረን? አናውቀውምና አላየነውምና አይሆንም ማለት ነው። እግዚአብሔር እኮ ሁሉን ቻይ አምላክ ነው። በአንዲት ቃል ይህንን ግዙፍ ሰማይ የደረደረ ሁን ሲል የሚሆኑለት አምላክ ነው አምላካችን። የወሬያችን አብዛኛውን ፐርሰንት መያዝ የሚገባው ይሄ ነበር። ሊመጣ ነው። ዝግጅት እንዴት ነው? ልክ እንደ ሰርግ ቤት ጉድ ጉድ ማለቱን ማንም ያውቃል። ይሄኛው አይበልጥም ወይ? እርስት ጭጭ ጥርቅም ማለት ለምን ሆነ? ይህን የሚተካ ምን አይነት ማጽናኛ ይኖር ይሆን? ወገኔ ዳግም የተወለደ ሰው መንፈሳዊ ነው፣ ሰማያዊ ነው። በክርስቶስ አዲስ ፍጥረት ነው። አገሩ መንግስቱ ከዚህ ምድር ጋር ምንም አያገናኘው። የዚህ የምድር ኑሯችን ከዘላለሙ ጋር በምን ይወዳደራል? እንግዲህ አንዴ ተነግሮናል ቀኖቹ ምን እንደሚመስሉ። ቀኖቹ ክፉዎች ናቸውና ተጠንቀቁ፣ ተጠበቁ፣ እዩዋቸው የሚል። ደግ ቀንን አንጠብቅም። የሚያስጨንቅ ዘመን እንደሚመጣ እወቅ ተብለናል። ስለዚህ ምን ይዞ እንደሚመጣ ባናውቀውም ክፉ ነገሮችን ይዞ እንደሚመጣ ግን አናጣውም። ምክንያቱም አምላካችን ነግሮናል። ከዚህ የተነሳ የነገ ውጤት የለሽ የሆነውን መመካትን ትተን በተሰጠን ቀን ዛሬ ምን እየሰራሁበት ነው ብለን እንዘጋጅ። ይሄ አይቀርም። እቺ ቀን ከመቼውም ዘመን ይልቅ መታ ስራችን ነች። የሰማዩም የምድሩም ምልክቶቹ በሙሉ የሚያወሩልን ይሄንን ነው። ተሰናዱ፣
ተዘጋጁ፣ ልባችሁን በመንገዳችሁ ላይ አድርጉ የሚሉ ናቸው። መንገደኛ ስለሆንን የነገ ጉዞ የማያሳስበው ብቻ ነው ጥቅልል ብሎ የሚተኛው። ተጓዥ ግን የሚይዛትን የተወሰነ ዕቃ ብቻ ይዞ እንቅልፉንም በልኩ አድርጎ አስሬ የባነነ ወደ ትራንስፖርቱ ይሄዳል እንጂ ቤቱንም ነቅሎ አይሄድም። እኛ ፍጥረታችን እንደዚህ ነው፣ ልባችን በመንገዳችን እንዲሆን። ለዛሬ ይህን ያክል ካልኩኝ ይበቃኛል። ሰሞነኛ ምልክቶችን ደግሞ ዳሰስ ስናድርግ ምድራችን ላይ ምን እየሆነ ይገኛል? ለዛሬ ያገኘናቸውን እናስቃኛችኋለን። መረጃውን ወደ እናንተ ማሻግረው በስራት ታደሰ ነኝ። አብራችሁን ቆዩ። እንንቃ፣ እናነቃቃም። ለቀዳሚነቱ ወደ ያዝነው ስናመራ በሉቃስ ወንጌል ምዕራፍ 21 ከቁጥር 20 እስከ 22 እንደዚህ ይላል። ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷን እንደቀረበ እወቁ። የዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ፣ በመካከሏም ያሉ ከእርሷ ፈቀቅ ይበሉ፣ በገጠር ያሉም ወደ እርሷ አይግቡ፣ የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና ይላል። ይህ ትንቢት የያዘ ያስመስላል እስራኤል ላይ ያፈጠጠው ዓይን። ባለፈው ሳምንት የዜና ወጃችን ላይ የቀድሞዋ ፋርስ የአሁኗ ኢራን በእስራኤል ላይ ከፍተኛ የሆነ የሚሳኤል ጥቃት ሰንዝራባታለች። ታዲያ በእስራኤል በኩል አጸፌታው ዓለምን አስጨንቆ ነበር ማለት ይቻላል። የተፈራው ነገር ደረሰና እስራኤል የተመረጡ የጦር ቀጠናዎችን መልሳ አጥቅታለች። እስራኤል በበኩሏ የኒውክሌር ተቋማትን አጥቅቻለሁ ስትል፣ ኢራን ደግሞ እምብዛም ጉዳት አልደረሰብኝም ባይነች። ከገለልተኛ አካላትም የተባለም ነገርም የለም። በዚሁም በዚያ ከጊዜ ወደ ጊዜ እስራኤል በጠላቶቿ ከበባ ስር እየወደቀች ትመስላለች። ከእስራኤል ወገን ያሉቱ የማፈግፈግ ምልክት እያሳዩ ሲሆን፣ ከኢራን ወገን ግን ቅዱስ ቃሉ በሕዝቅኤል 38ና 39 እንደሚነግረን ከምንጊዜውም በላይ ቁርኝቱና ጥምረቱ ጠብቋል። ይህ ታዲያ ጌታ እንደነገረን የመከበቧ አይቀሬነት እየቀረበ ስለመምሰሉ ያጠራጥር ይሆንን? ታዲያ በነገረን መሠረት ለኢየሩሳሌም ሰላም ጸልዩ እንዳለን ለእነርሱም ሆነ ለሌሎቹም ዓለማት ኢየሱስ ክርስቶስ ወደ ሁሉም ሀገራት እንዲገባ በሮቹን የዘጋውን የዲያብሎስን መንፈስ እያፈረስን ልንጸልይ ይገባል መልእክታችን ነው። በማስከተል የምንመለከተው አለ፣ እንቃኘዋለን። ወገኖች ሆይ እንንቃ፣ እንዘጋጅ፣ እንታጠቅ፣ መድናችንን ለመገናኘት እንሰናዳ፣ እርሱ በደጅ ነውና። እንግዲህ ምንድን ነው ዓለማችን ላይ እየተከሰተ ያለው ብለን መጠየቃችን አይቀርም። መረጃዎች እንደሚጠቁሙትም በተለይ ከዚህ በፈረንጆቹ ከኤፕሪል 8 ከፀሐዩ ግርዶሽ ማግስት ከየአቅጣጫው እየተከሰተና እየታየ ያለውን ስንቃኘው ሰርን የተባለው ተቋም ከፍተኛውን ምርምሬን በዕለቱ አከናውናለሁ በማለት ድምፁን ካጠፋ በኋላ ድንገት ተከስቶ አለሁ ማለቱን መዘገባችን ይታወሳል። ይህ ግዙፍና እስራኤልን ጨምሮ ከ10 በላይ የአውሮፓ አባል ሀገራት ባለቤት የሆነው ሚስጥራዊ ተቋም ከስሙ ስያሜና መለያ ሎጎ ጨምሮ በራሱ ማንነቱን፣ ዓላማውንና ተግባሩን ቁልጭ አድርጎ ያሳያል። የመለያው ምልክት እንደሚያመለክተው የራእዩን 666 ቁጥር የሚወክል ነው። በተጨማሪም በዚሁ መለያ ሎጎ ፍንትው አድርጎ እንደሚያሳየው የፀሐይ ግርዶሽን የሚወክል ነው በማለት በዘርፉ የተሰማሩ ባለሙያዎች ይናገራሉ። ይህ በእንዲህ እንዳለ በዚህ ሳቢያ ይሁን አይሁን በምድራችን ላይ የተከሰቱ ታላላቅ ክስተቶችን ከተመለከትን ከደቡብ አፍሪካ በታች ያለው አትላንቲክ ውቅያኖስ ላይ እንግዳ ክስተት መመልከታቸውን በዚህ ዘርፍ የተሰማሩ ባለሙያዎች ባስቀሩት ምስል ገልጸዋል። ክስተቱ ከታየበት ቀንና ሰዓት አንስቶ እስከ ተሰወረበት ቀን ሰዓት ጀምሮ በደቡብ አፍሪካ ታይቶ የማይታወቅ አውሎ ነፋስ ባጀበው ከባድ ዝናብ ሳቢያ ይህ ነው የማይባል ጎርፍ ጥፋትን አስከትሏል። በመካከለኛው ምስራቅ፣ በዱባይ፣ በሳውዲ አረቢያ፣ በባህሬን እንዲሁም በኦማን፣ ዮርዳኖስ በታሪክ ታይቶ በማይታወቅ ዝናብና ጎርፍ አማካኝነት ከባድ ኪሳራና ጥፋትን አስከትሏል። በዱባይ የሆነው የኪሳራ መጠኑም እስካሁን አልታወቀም። በርካታ የንግድ ተቋማት ከፍተኛ ጉዳትና ኪሳራም ደርሶባቸዋል ነው እየተባለ ያለው። እንደዚሁም ታላላቅ ሆቴሎችና በአብዛኛው የመኖሪያ ቤቶችን ማለት ይቻላል ይሄው የከፋው ጎርፉ አጥለቅልቋቸዋል። በዓለም ላይ ፋታ የለሽ በረራዎች ከሚያስተናግዱበት አየር መንገዶች መካከል ግንባር ቀደሙ ነው ይባልለታል የዱባይ አየር መንገድ። ከዓለም ዙሪያም በሚሊዮኖች የሚቆጠሩ ቱሪስቶች የሚስተናገዱበት የመዝናኛና የንግድ ከተማ ነበረች ዱባይ። በዚህ ሳቢያ በርካታም በረራዎች እንደተስተጓጎሉም ለማወቅ ተችሏል። እንደ ባቢሎን ግንብ ሰማይ ጠቀስ ሕንፃዎቿ በአሰራራቸውና በውበታቸው የሚወራላቸው ናቸው።
በእንቅርት ላይ ጆሮ ደግፍ እንዲሉ የባሰው ደግሞ በቅርብ ቀናት ውስጥ ዳግም ተባብሶ እንደሚቀጥልና ከባድ ዝናብ እንደሚዘንብ የአገሪቱ የሜትሮሎጂ ተቋማት እያሳሰቡ ይገኛሉ። ይህ በእንዲህ እንዳለ እንዲሁ በቻይና ከፍተኛ መጠን ያለው ዝናብ ከተማውን በማጥለቅለቁ የተነሳ መኪናዎችን ሳይቀር በማንሳፈፍ ይዟቸው ሲነጉድ ታይቷል። እጅግ የሚያሳዝን ነው። ለሁሉም ተጎጂ አገራት ልንጸልይላቸው ይገባል። ወገኖች ይህ ምንን ያሳያል ስንል ወደ ኢየሱስ ክርስቶስ ተሸሸጉ፣ ኑ ከሰይጣን እጅ አምልጡ የሚል ነው። ማንኛውም አይነት ያስመካል የምንላቸው የሰው እጅ ሥራዎች በሙሉ ሊያድኑን፣ ሊታደጉን ያውም ከሞት ሊያስመልጡን አይችሉም። ይልቁንም ደግሞ ከሁለተኛው ሞት ሊያስመልጡን ምንም ዋስትና የላቸውምና ዛሬ ሕይወት ወደ ሆነው ጌታ ኢየሱስ ክርስቶስ ኑ፣ አይዟችሁ፣ ይወዳችኋል። ሰይጣን ውሸታምና ሌባ ስለሆነ እሱን ትታችሁት ኢየሱስ ለእኔ ኃጢአት ሲል በመስቀል ላይ ሞቶልኛል፣ ከሞትም ተነስቶ ወደ ሰማይ አርጓል፣ ደግሞም እንደሚመለስ አምናለሁ ብላችሁ ዲያብሎስን አሳፍራችሁት በጥቂት ጊዜ ንስሐ በመግባት በሚወዳችሁ አምላክ እርፍ በሉ። ዜናው መጨረሻ ላይም አብራችሁኝ እንድትጸልዩ ከወዲሁ ጥሪ ያደርግላችኋል ነው። የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎትን ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ይህንን የማንቂያ መረጃችንን ሼር በማድረግም አብረን እናገልግል። በዚህም አጋጣሚ አብራችሁን በትጋት እያገለገላችሁ ላላችሁ፣ እየደወላችሁልን ለምታበረታቱን በሙሉ ማመስገን እንፈልጋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። ወደሚቀጥለው መረጃችን ስናልፍ ደግሞ የዛሬ ዓመት ገደማ የተባበሩት መንግስታት ድርጅት UNDP ባዘጋጀው የቪዲዮ መልእክት አነጋጋሪ ሆኖ ማለፉ ይታወቃል። ምን ይሆን? እንሰማዋለን። በዚህ የቪዲዮ መልእክት ይህ ዓለም አቀፍ ተቋም ምን ማስተላለፍ ፈልጎ ነው ካልን የሚመጣውን የዓለም መሪን ይወክልልኛል ብሎ ያስተላለፈው ነው በሚል ተንታኞች ይናገራሉ። ይህ አውሬ በመድረኩ ለማስተላለፍ የሞከረው የጉባኤውን ታዳሚ የምድራችን የአየር ንብረት መበከልን አስመልክቶ የሰው ልጅን ሲወቅስ ይታያል። እንደዚህ በማለት ከ70 ሚሊዮን ዓመት በፊት እኖር ነበረ፣ ከሰማይ በወረደ መቅሰፍት ጠፍቻለሁ፣ እናም አሁን እናንተም የምትጠፉበትን መንገድ እያመቻቸው ነው በሚል ሽንገላ አዘል ምክር ሲመክር ይታያል። በዚህ ጉዳይ ቃሉስ ምን ይላል ስንል በራእይ ምዕራፍ 17 ቁጥር 8 ላይ ያየኸው አውሬ አስቀድሞ ነበረ፣ አሁንም የለም፣ ከጥልቁም ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸውም ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፉ በምድር የሚኖሩ አውሬው አስቀድሞ እንደነበረ አሁንም እንደሌለ ነገር ግን እንዳለ ሲያዩ ያደንቃሉ ይላል። ከዚህ በፊት እንደዘገብነው ይህ በዚሁ ተቋም በራፍ ላይ ተቀምጦ የተነሳው ምስልንስ ምን እንለው ይሆን? መልሱን ለእናንተው እንተዋለን። አሁን እንግዲህ እግዚአብሔር በቃሉ የነገረን እጅግ አስገራሚ ነው። ለዚያም ነው የእግዚአብሔር ቃል የሚሰራ የተባለለት፣ ራሱን ያለ ምስክርነት አይተውምና። ዛሬ አዲስ ነገር አስመስሎ ዲያብሎስ የሚያቀናብረው ሁሉ ቀድሞ በአልፋና ኦሜጋው ነበልባል አይኖች የታዩ ናቸው። የሚሆኑትም ሁሉ እግዚአብሔር እንደፈቀደለት የሚያደርጋቸው ናቸው። ሳጥናኤል ሁሉን የያዘ ሁሉን የተቆጣጠረ አልፎ ተርፎም ያሸነፈ ይመስለዋል። ስለዚህ በርካታ ወኪሎቹን አሸናፊዎች የሚል ስያሜ ሊሰጣቸውና ቤተ ክርስቲያንም ያልቻለች እሱ የጎበዘ ይመስለዋል። ለእኛ ደግሞ የተጻፈልን በወደደን በእርሱ ከአሸናፊዎች እንደምንበልጥ ስለሆነ እንደፈለገ ይራወጥ፣ እባብና ጊንጡን ትረግጡ ዘንድ ስልጣን ሰጥቻችኋለሁ የተባለ እውነታ ከነ ክብሩ ገና ይቀጥላል። ከአፍታ ቆይታ በኋላ እንገናኛለን። አምስቱ ልባሞች ነበሩ፣ አምስቱ ሰነፎች ነበሩ። አምስቱ ለጊዜው የሚሆን ያህል የሚመጣው በፈለገው ሰዓት ነው። ሙሽራይቱ ቁጭ ብላ መጠበቅ አለባት። ቢፈልግ 6 ሰዓት ላይ ይመጣል፣
ቢፈልግ ከምሽቱ 12 ሰዓት ይመጣል ቢፈልግ እኩለ ሌሊት ይመጣል ቢፈልግ ሊነጋጋ ሲል ይመጣል ይሄ ሙሽራ ግን እኩለ ሌሊት መምጣት ወሰነ ማንንም የሚከለክለው የለም መብቱ ነው ሙሽራይቱ ቁጭ ብላለች ትጠብቃለች ሚዜዎቹ ግን ደከሙ አዎ ሙሽራይቱ ቤተክርስቲያን ናት ሚዜዎች በተወሰደበት ጊዜ ጉልበታቸው የሚንበረከክ አንደበታቸው ሁሌ የሚጸልይ ሰዎች እግዚአብሔር አያሳጣን ሙሽራው መጥቷል ብለው አወጁ ያው ታሪኩን ታውቃላችሁ ምን ያህል ዘይት ነው የሚያስፈልገው ምን ያህል ዘይት ብርሃን ዘይት ጉልበት የሚሰጥ ነው ዘይት መድኃኒት ነው ዘይት መልካም ሽታ ነው ይሄም ምንድነው ወገኖች ሆይ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ሲሆን ዓለም ሁሉ ያየዋል የወጉትም ያዩታል የሚወዱትም ያዩታል መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ እንደዚሁ ይሆናል እውነት ነው ልባም መሆን እንዴት ያለ መንፈሳዊነት እንደሆነ በተለይም ካዘናጊዎች ምን ያክል መራቅ እንደሚገባን ባልታሰበና ባልተጠበቀ ሰዓት ሙሽራው ስለሚመጣ ልባችንን በእርግጥ መንገዳችን ላይ ማድረግ እንዳለብን የሰማነው የሐዋርያው ዳንኤል መኮንን እጅግ አንቂ መልእክትን ነበር እስኪ ደግሞ ኢየሱስ ሙሽራዬ ከሚለው ከዘማሪ ሳሙኤል ተስፋ ሚካኤል ዝማሬ ጋር ቆይታ እናደርጋለን አንተ ባለህበት በከበረው ስፍራ ካንተ ጋር ልኖር ስምን እንድጠራ እድሉን አገኘው በቤት ልቀደስ እጥፍ ልስገድልህ ነፍሴን ፊት ላፍስስ እንዴት መታደል ነው ስምህን መጥራቱ ኢየሱስ 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 ማለቱ የተመረጠ ስም ከስም ሁሉ በላይ አይኔን አድርጎታል ካንተ ሌላ እንዳላይ የሕይወቴ ኢየሱስ ጌታነ ኢየሱስ የኑሮዬ ኢየሱስ ንጉሥ ነህ ኢየሱስ መዓዛህ ኢየሱስ ወደው ኢየሱስ መገኘት ኢየሱስ ሕይወቴ ነው ኢየሱስ ኢየሱስ ወደድኩህ ከእልፍ ካላፋት መረጥኩህ ውዴ ከዕንቁ ትበልጣለህ ከማር ወለላ የልብ ጣፋጭ ነህ ኧረ እንዴት እድለኛ ነኝ በፊት ሞገስን አገኘሁኝ የኔ ብቻ አይበቃም ዝማሬ እገዛል ዘር ማንዘሬ የቤት ስርዓት በሚደረግበት ሕዝቡ መላእክቱ ቅዱስ በሚሉበት እድሉን አገኘው ዘላለም ላመልክ ቅዱስ ቅዱስ እያልኩ ከቅዱሳኔ እንዴት መታደል ነው ዘላለም ማምለኬ ጎንበስ ቀና እያልኩ ፊት ተንበርክኬ በማይነገር ክብር በሚደነቅ ብርሃን ላይ
ጓጉቻለሁ ውዴ ኢየሱስ አንተ ኢየሱስ ሙሽራዬ ኢየሱስ ሆሎና ኢየሱስ መናፈቄ ኢየሱስ ብሷልና ኢየሱስ ማዶ ማዶ ኢየሱስ ማዶ ያየው ኢየሱስ አማትሬ ኢየሱስ ጠብቅሃለው ኢየሱስ ሙሽራዬ ኢየሱስ ሆሎና ኢየሱስ መናፈቄ ኢየሱስ ብሷልና ኢየሱስ ማዶ ማዶ ኢየሱስ ማዶ ያየው ኢየሱስ አማትሬ ኢየሱስ ጠብቅሃለው ኢየሱስ ኢየሱስ ወደድኩህ ከእልፍ ካላፋት መረጥኩህ ውዴ ከዕንቁ ትበልጣለህ ከማር ወለላ ይልቅ ጣፋጭ ነህ ኧረ እንዴት እድለኛ ነህ በፊት ሞገስን አገኘሁኝ የኔ ብቻ አይበቃም ዝማሬ ይገዛል ዘር ማንዞሬ ሙሽራዬ ቶሎና ናናና መናፈቄ በሷልና ማዶ ማዶ እውነት ነው ኢየሱስ ክርስቶስን ከማን ጋር እናስተያየዋለን ካንተ ወዴት እንሄዳለን ያሉት ወደው አይደለም እኛም ማዶ ማዶ የማየት ናፍቆታችን ጨመር ይበልባዮች ነን የመጨመሩ ምልክትም ዲያብሎስና ጭፍሮቹ እንዲሲጣደፉ እኛ ደግሞ አብልጠን በተገኘው አጋጣሚ ሁሉ ኢየሱስ ክርስቶስን በማድመቅ ይሆነልን ክቡራን ተመልካቾቻችንና አድማጮቻችን ዛሬ ወደ ያዝነው የማጠናቀቂያ መረጃችን ስንሻገር ያጠነጠነው በታይዋን ከ1000 በላይ የመሬት መንቀጥቀጦች እንደተከሰቱ ስለመናገሩ ነው ይህም ያልተለመደ እንደሆነ ነው የዜናዎቹ ምንጮች የሚያስተላልፉት በተጨማሪም በሊቢያ የተከሰተው የአሸዋ ማዕበል ሰማዩን ቀይና ቢጫ በማድረግ በዚህም ሳቢያ አንድ የኤሌክትሪክ ማመንጫ ጉዳት ደርሶበት ስርጭቱን አቋርጧል በርካታ የመኪና አደጋዎችም ተመዝግበዋል ከዚህ በፊትም በሞሮኮ እንዲህ ያለ ክስተትን መዘገባችን ይታወሳል 2024 እጅግ በርካታ የሆኑ የተፈጥሮ አደጋዎች በርክተዋል ይህም አገር የመልቀቃችንን ጊዜ በደንብ አመላካች ነው ወገኖች ሆይ ይህ ማለት ማምለጫ አለት የሆነውን ኢየሱስን መያዛችን ግድ እንደሆነም ተቋሚ ነው እንግዲህ ለለቱ ተዘጋጅቶ የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር ዜናውን ብስራት ታደሰ አነበብኩላችሁ በቴክኒኩም መረጃዎችን በማጠናከር ይልቃል አስራትም አብሮን ነበር የምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር ላይክ እና ሰብስክራይብ በማድረግም አብረን አገልግሎታችን ይቀጥል በምፅዓቱ አዋጅ ነጋሪ አገልግሎት በዩቲዩብ ሊንክ ስር ታንክስ የሚለው ውስጥ በመግባት የባንክ አካውንታችንን እዚያ ውስጥ ታገኙታላችሁ ፈቃዳችሁ ቢሆን በገንዘብም አብራችሁን ሁኑ እግዚአብሔር አምላክ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል በደህና ሁኑ
በድጋሚ መጥቻለሁ። ይህንን ዜና እየተከታተላችሁ የምትገኙ ወገኖቻችን እንግዲህ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምሥራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሐ በመግባት ከዘላለም ሞት ማምለጥ ከተቻለ ወገኖች መዘናጋት የለብንም። ንስሐችንን እግዚአብሔር አምላክ ይቀበለዋልና በየትኛውም ሀገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከኔ ጋር አጭር ጸሎት እንድናደርግ ጥሪ ያደርግላችኋል። እኔ የምለውን አብራችሁኝ በሉ። እግዚአብሔር አጠገባችሁ ነው። የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለእኔ ኃጢአት በመስቀል ላይ የኔን ሞት ተሸክሞ እንደ ሞተልኝ አምናለሁ። ኢየሱስ ክርስቶስ እንደ ሞተ እንደ ተቀበረና እንደ ተነሳ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ፣ ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለ ተቀበልከኝ አመሰግንሃለሁ። ሕይወቴን ለአንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልይላችኋለን፣ መክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።